ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በኢኳቶሪያል ጊኒ ሐዋርያዊ ጉብኝታቸውን ጀመሩ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአፍሪካ ሀገራት ሐዋርያዊ ጉዞ አራተኛውንና የመጨረሻውን ምዕራፍ በሆነው በኢኳቶሪያል ጊኒ ሐዋርያዊ ጉብኝታቸውን ጀመሩ። ርዕሰ ሊቃነ ጳጳሳቱ በመካከለኛው አፍሪካ ሀገር አንጎላ ለ3 ቀናት ያሳለፉ ሲሆን 3 ከተሞችን ማለትም ሉዋንዳ፣ ሙክሲማና ሳውሪሞን ጎብኝተዋል። ርዕሰ ሊቃነ ጳጳሳቱ በኢኳቶሪያል ጊኒ በሚኖራቸው ቆይታ ከሀገሪቱ ፕሬዝዳንት፣ ከባለስልጣናት፣ ከሲቪል ማህበረሰብ አባላትና ከዲፕሎማሲ የማህበረሰብ አባላት ጋር ይገናኛሉ ተብሎ ይጠበቃል። በመቀጠልም ቅዱስነታቸው በብሔራዊ ዩኒቨርሲቲ ሌዮ 14ኛ ካምፓስ ከባህል ዘርፍ ተወካዮች ጋር የሚገናኙ ሲሆን በጄን ፒየር ኦሊ የስነ አእምሮ ሕክምና ሆስፒታል በመገኘት ሰራተኞችንና ታካሚዎችን ለመጎብኘት እንዲሁም ከሀገሪቱ ጳጳሳት ጋር የግል ስብሰባ ለማድረግ ቀጠሮ ይዘዋል። ቅዱስነታቸው ረቡዕ ሚያዝያ 14 2018 ዓ.ም ከሀገሪቱ ርዕሰ ከተማ ማላቦ ወደ ሌላኛው የሀገሪቱ ክፍል ሞንጎሞ ይጓዛሉ ተብሎ የሚጠበቅ ሲሆን በዚያ የሚገኘውን የርዕሰ ሊቃነ ጳጳሳት ፍራንቺስኮስ የቴክኖሎጂ ትምህርት ቤትን ይጎበኛሉ። እስር ቤት በመጎብኘት እንደ አውሮፓውያን አቆጣጠር የካቲት 30 2021 ዓ.ም በፍንዳታ አደጋ ለተጎዱ ሰዎች መታሰቢያ በመጸለይ በከተማው በሚገኘው ስቴዲየም ከወጣቶቹና ከቤተሰቦቻቸው ጋር ለመገናኘት ቀጠሮ ይዘዋል። ቅዱስነታቸው በኢኳቶሪያል ጊኒ የሚኖራቸውን ሐዋርያዊ ጉብኝት በማስመልከት የኢትዮጵያ ካቶሊካዊት ቤተ ክርስቲያንን በመወከል ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያንና የአዲስ አበባ ሀገረ ስብከት ሐዋርያዊ ስራዎች ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ ተገኝተዋል። በመጨረሻም ሐሙስ ሚያዝያ 15 2018 ዓ.ም በሞንጎሞ ከተማ የሚኖራቸውን ጉብኝት በማጠናቀቅ ወደ ሀገሪቱ ርዕሰ መዲና ማላቦ በመመለስ በዚያም ሐዋርያዊ ጉዟቸውን በማጠናቀቅ በማላቦ ስቴዲየም መስዋዕተ ቅዳሴ ያሳርጋሉ። መረጃው የቫቲካን ዜና አገልግሎት ነው።